በንጽጽር እናቅርብን ለምሳሌ ሰላም እብል ለነዋይ ውስጥ ምህረትክሙ ትሩፋነ ገድል ኩኑኒ ስላሴ አምጣነ ትሩፋት አንትሙ አምጣነ ትሩፋን አንትሙ ሶበሆርኩሰ ከመ እሳተፍ ገድሎሙ ጊዮርጊስ ይወሃበኒ መጠነ ነጥበጠልም ደሙ ወተክለ ሃይማኖት ካልአኒ ስባረ ማጽሙ እዚሁ መልካ ስላሴ ላይ ያለ ነው። ሰላም እብል ለነዋይ ውስጥ ምህረትክሙ ትሩፋነ ገድል ኩኑኒ ስላሴ አምጣነ ትሩፋን አንትሙ ትሩፋቴ ሁኑኝ ስላሴ በምህረታችሁ ገድል ለኔ ትሩፋት ሁኑኝ ሶበሆርኩሰ ከመ እሳተፍ ገድላቸውን እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ይወሃበኒ መጠነ ነጥበጠልም ደሙ ነጠብጣብ የምታህል ደም ጊዮርጊስ አልሰጠኝም። ወተክለ ሃይማኖት ከላኒ ስባረ ማጽሙ ከአጽሙ ስባሪም የአጽሙን ስባሪ ከለከለኝ። ነጠብጣብ የምታህል ደም እንኳን ጊዮርጊስ አልሰጠኝም ማለት እና የስላሴን ምህረት ፈለገ። በስምረተ ስላሴ በፈቃደ ስላሴ ነው ይሄዳለው። በአብ ስምረት ነው ኢየሱስ መጥቶ ያዳነን ማለት ነው። ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ ነው ሮሜ 13 ላይ ሁሉ በርሱ ሆነ ይላል ዮሐንስ 1 ላይ። ስለዚህ በአብ ስምረት ነው የዳነው እና እነዚህ ፍጡራን የሆኑ ሰዎች አጽማቸው ቢሰበርም እንደገና ደግሞ ደማቸው እንትን ቢልም ነጠብጣብ ያህል ደም አልሰጡንም ወይም ደግሞ የአጽማቸውን ስባሪ ከልክለውናልና በእነሱ አይደለም ምንድነው በስላሴ ምህረት ነው በክርስቶስ ኢየሱስ ነው ብሎ ነው እንትን። አሁን እናንተ ግን ጻድቃን ያድናሉ ቅዱሳን ምልጃቸው ምንም የሚሰጡን ነገር የለም። አሁንም ምን ይሰጡናል ቅዱሳን? እንዲህ አድርገው ደራሲዎች ወንጌል የገባቸው ጽፈዋል። እኛ ግን በቃ የጊዮርጊስን ጸበል ሊያስተውን ነው፣ ዝክር ሊያስተውን ነው፣ የማርያምን የተክልዬን በአመት እንዳልሰጥ እንደዚህ ምንም የሚሰጡ ነገር የለም። ምንም። ኢየሱስ ግን ደሙን ነው ያፈሰሰልን። በእርሱ ነው ወደ እግዚአብሔር የቀረብከው፣ ወደ ኢየሱስ ና ነው የተባልከው። ይህን ያስረዳል። እንግዲህ ሚካኤልኑ ለአውደ ስጋዬ ጌሰ ወእማኮ ገብርኤል ወሃበኒ ነፍሰ ገብርኤል ነፍሱን አልሰጠንም፣ ሚካኤልም ደግሞ ስጋውን እንትን አላለንም ብለው ደግሞ ሰላም ለጉርኤክሙ የሚለው የህዳር ሚካኤል ማህሌት ስርዓተ ነግስን ጠቅሰዋል። ነፍሱን አልሰጠንም እና እንዲህ አድርገው ለይተው ከመላእክት እንትን የሚሉን ወደ ማን እንድንጠጋ? ወደ ኢየሱስ እንድንጠጋ ይህን እናገራል። ብዙ ቦታ ልጠቅስ ይችላል ስለ ኢየሱስ ሊቀ ካህናት። አሁን ኢየሱስ በሰማይ ፈራጅ ነው ትላለች ኦርቶዶክስ ቤተክርስቲያን። ፈራጅ እንጂ አማላጅ አይደለም። ከአቡነ ገብርኤል ጋር የተጋጩት በዚህ ነው። ፈራጅ እንጂ አማላጅ። ይሄ የማህበረ ቅዱሳን ትምህርት ነው። ይሄ የአውጣኬ ክርስቶስ በስጋው ምን ወደ ሰማይ የወጣው እኮ አይደለ እንዴ? ከሰማይ ከወረደው በቀር ወደ ሰማይ የወጣ አይደለም። ዮሐንስ ወንጌል 3:13 ላይ እርሱም በሰማይ የሚኖረው የሰው ልጅ ነው። ዝም ብሎ ነው እንደሚኖረው? ሊያማልድ ዘወትር በህይወት ስላለ እኮ ነው የሚኖረው። በሰማያት ያለፈ ትልቅ ሊቀ ካህናት ኢየሱስ ስላለን ጸንተን ሃይማኖታችን ጠብቅ ዕብራውያን 4:15 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዚህ በሰውነቱም እንትን ስላለ በላይ በሰማይ ሊቀ ካህናችን ነው። ምሕረት ይሰጠናል፣ ጸጋ ይሰጠናል። በድካማችን የማይራራልን ሊቀ ካህናት የለንም ይላል። ቀዳሚ ሆኖ ስለኛ ገባ። ሊቀ ካህናት ሆኖ በምትበልጠዋ በእጅ ባልተሰራቸዋ ድንኳ ምሕረት ሊሰጥ ጸጋ ሊሰጥ የሚፈተኑትን ሊረዳ ዕብራውያን ምዕራፍ 2 ላይ የሚፈተኑትን ይረዳል ይላል። ጸጋን ምሕረትን ይሰጣል። ኢየሱስ በሰማይ በመቅደስ የመቅደስ አገልጋይ ነው። የእውነተኛይቱ ድንኳን አገልጋይ ነው። ከዚህ የተነሳ ቤተክርስቲያኒቱ ደግሞ በመልካ ኢየሱስ ድርሰቷ ላይ እንደው መልካ ኢየሱስን ጠቀስኩኝ። ሃይማኖታው ብጠቅስ ብዙ ቦታ ልጠቅስ እችላለሁ።
ሰላም ለርእስ ከሚለው ላይ ኢየሱስ ክርስቶስ ሊቀ ካህናት ዘላለ ኩሉ ብላለች። ዘላለ ኩሉ በላይ ያለው ሊቀ ካህናት ነው ብላ ለርእስከ በሚለው ላይ ታገኛላት። ሊቀ ካህናት ዘላለ ኩሉ ፈራጅ እንጂ አማላጅ። ሊቀ ካህን ማለት አማላጅ ማለት ነው። አሁን ሊቀ ካህናትነቱን አልተቀበለችም ኦርቶዶክስ ቤተክርስቲያን ያሁኗ፣ ግን ድርሰቶቿ ላይ ሊቀ ካህናትነት አለ። ኢየሱስ ክርስቶስ ሊቀ ካህናት ዘላለ ኩሉ ይጻፍ በልሳኔ ለውዳሴ ከፊደሉ ይትገደፍ ዲበ ምድር ንባቡ ቃሉ ይላል። ቃሉና ንባቡ አይወድቅም። ይጻፍ በልሳኔ፣ በልሳኔ ይጻፍ፣ ፊደሉ በልሳኔ ይጻፍ። ኢየሱስ ክርስቶስ ሊቀ ካህናት ዘላለ ኩሉ በላይ ያለ የሁሉ ሊቀ ካህን ኢየሱስ ክርስቶስ ይለዋል። ሊቀ ካህናት ነው ማለት ነው። በላይ ያለ ሊቀ ካህን ዝም ብሎ የተጎለተ ሊቀ ካህን ነው እንደ ኢየሱስ? ምሕረት የሚሰጥ ጸጋን የሚሰጥ ነው። እሱ እያለ አዳኙ እሱ ነው፣ አማላጁ እሱ ነው። ሌላ አዳኝና አማላጅ አያስፈልገንም። አሁን ፍጡራንን መማፀን የለብንም። ገብርኤል፣ ሚካኤል፣ እንደገና መላእክት፣ እንደገና እንደዚህ ምንም በቃ በድነታችን ዙሪያ ኢየሱስ ነው። አማላጅ ነው፣ አስታራቂ ነው፣ አዳኝ ነው። በላይ ያለ የሁሉ ሊቀ ካህን ነው ኢየሱስ። የቤተ ክርስቲያን ራስ ነው ኢየሱስ ክርስቶስ። ሊቀ ካህናት ዘላለ ኩሉ መቀረቢያ ኢየሱስ ነው። በኢየሱስ ነው የምትቀርበው። በቃ በገሌ እናንተ ግን ኦርቶዶክስ ግን ነፍስ አባት አዘጋጅታለች፣ ገዳም መቅረቢያዎቿ፣ ዝክር ተስካሩ፣ ኧረ ምን ልበላችሁ፣ ቄደሩ፣ እንደገና ውሃ መርጨቱ፣ መዓት መቅረቢያዎች አሉ። ግን እነዛ ሁሉ አስፈላጊ አይደለም። በቃ በኢየሱስ ተተክቷል። ኢየሱስ ነው መቅረቢያ። እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ ካለ ኢየሱስ ነው። ንጽጽር ማለት ይሄ ነው። መጽሐፎቻችሁን አይታችሁ አነጻጽራችሁ ወደ እውነት ድረሱ ነው ያለው። እኛ ሌላ አዲስ ትምህርት አላስተማርን፣ አዲስ ትምህርት አላመጣንም። እንደው ከመልካ ኢየሱስ ሳልወጣ እንደው ሌላ የተለያየ ከዚህ ከምን ብዙ ጊዜ ጠቅሻለሁ። እንደው ቀላሉ ለዲያቆናት ብሩህ እንዲሆን ዲያቆናት መልካ ማርያም መልካ ኢየሱስ ያልደገመ ዲያቆን አለ ብዬ አላሰብም። በጣም ኢዚውን ነው እየጠቀስኩ ያለሁት። እንደገና ሰላም ለአዕይንቲከ የሚለው ላይ ኢየሱስ ክርስቶስ መስተስርየ ኩሉ ጌጋይ ይላል። የበደል ሁሉ መስተስርይ ነው። መስተስርይ የሚያስተሰርይ ይቅር የሚል ነው። መስተስርየ ኩሉ ጌጋይ ይላል። እያነበብኩ ይሄ መዝሙረ ዳዊት ነው። እግዚአብሔር የተመሰገነ እና ኢየሱስ ክርስቶስ መስተስርየ ኩሉ ጌጋይ ነው የሚለው። ሰላም ለአእዛኒ ከጽልዋተ ለኮና ቶሎ እንትን ልበል። ለአዕይንቲከ ነው። ሰላም ለአዕይንቲከ ከመምሉ ምቃለ ማይ እለ ይትረአ ወትረ በመንበረ መጽሔት ርሱይ ኢየሱስ ክርስቶስ መስተስርየ ኩሉ ጌጋይ ንዝሃኒ እግዚኦ በአሕዛብከ ሰናይ ወአጻድወኒ እምበረድ ጽሩይ ይላል። ከበረዶ ይልቅ ነጭ አድርገኝ፣ በአሕዛብም ደግሞ ሰናይ መልካም አድርገ እንትን በለኝ። ኢየሱስ ክርስቶስ መስተስርየ ኩሉ ጌጋይ የበደል ሁሉ ማስተስሪያ የሆንክ በደልን የምታስተሰሪ። እንግዲህ ኢየሱስ ክርስቶስ በደልን የሚያስተሰሪ መስተስርየ ኩሉ ጌጋይ ከሆነ ለምንድነው ነፍስ አባት ማዘጋጀታችን? ለምንድነው መጽሐፈ ቄደር መጠመቃችን? ለምንድነው ጸበል መረጨታችን? ይህን ያህል ስገድ ተብለን ጥብጣቤ መሰጠቱ መስተስርየ ኩሉ ጌጋይ ከሆነ ወአጻድወኒ እምበረድ ጽሩይ ከበረዶ ይልቅ ነጭ አድርገኝ ነጭ የሚያደርገን ከሆነ ለምን ወደ ኢየሱስ መተን አንነጻም? ለምን? ይሄው የቤተ ክርስቲያን መጽሐፍ ነው። የቤተ ክርስቲያን መጽሐፍ ነው። እንግዲህ ከሌላ አላመጣሁትም። እንግዲህ ወንጌሉ ደግሞ ይላል ወደ ኢየሱስ መተን ከበደል ሁሉ መንጻት እንደምንችል
የልጁ የኢየሱስ ደም ከኃጢአቱን ሊያነጻል ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ። ደም ሳይፈስ ስርየት የለም፣ ደሙ ፈሷል፣ ከኃጢአቱን ሊያነጻል። ስለዚህ ለምንድን ነው ሌላ ነገር ማድረጋችን፣ ገደል መሽለካችን፣ ድንጋይ መሸከማችን፣ ለኃጢአት ስርየት መኳተናችን፣ ቅዱሳን መካናት እያልን መዞራችን? መስተስርየ ሁሉ ጌጋይ ከሆነ ኢየሱስ ጋር መተን ነው ስርየት መቀበል ያለብን። ንጽጽር ማለት ይሄ ነው። የትም ቦታ ሳትሄዱ የገዛ ትምህርቶቻችሁን አነጻጽሩ። ይሄ ልጅ እንዳለው ንጽጽር አነጻጽሩ። ብታነጻጽሩ እኮ ከኛም ጋር አትጣሉ። ከተሐድሶ ምናምን እንደ ግርሳት በቃ ሪቴት እየሆናችሁ ያለውን ነገር ሁሉ ያስወግድላችኋል መጽሐፎቻችሁን ስታነቡ ማለት። እኛ የቤተክርስቲያን ሰዎች ነን። መስተስርየ ሁሉ ጌጋይ ብሎ ይናገራል። እኔ አሁን የትም ቦታ መሄድ አልፈልግም። በቃ ኢየሱስ ኃጢአቴን አስተሰርዮአል። እኔ ራሴ አሁን ጸበል አረጭ መስቀል አላሳለም፣ ጸበል አረጭ፣ ቀኖና አልሰጥ። እኔ ራሴ ቀኖና ተቀበልኩ፣ በቃ ስርየት ተቀበልኩ። በቃ ሁሌ ያጥበኛል የክርስቶስ ደም፣ ትኩስ ነው። ስለኔ በደል የሞተ ስለሆነ ትኩስ ነው። ይኬል ከአቤል ደም ይልቅ የሚሻለው ነው ወደሚናገር ወደ መርጨት ደም ደርሳችኋል ይላል ዕብራውያን 12:24 ላይ። ወናሁ ደመ መሲከ ይኬል የንቴ ዝንቱ ደም ነባቢ ይኩን ሠራይ ኃጢአቴ ለገብርከ ይላል ቅዳሴ ሐዋርያት ገጽ 106 ላይ። የመሲሁ ደም ከኃጢአት ሁሉ ያነጻኝ ዘንድ ስለኔ ይጮሃል አለ። መስተስርየ ሁሉ ጌጋይ ስለሆነ አይደለም እንዴ ስለኛ የሚጮህ? የምህረት ደም እኮ የሲና ህግ ይጮሃል እንዴ? የሲና ህግ እኮ የጨለማ ህግ ነው፣ አልደረስክም ነው የሚል። ይሄ ደም ግን ይጮሃል። በቃ ለአንተ ሁል ጊዜ ደርሰህም እንኳን ወደ ጽዮን ገብተህ ክርስቶስ በሮ ነው፣ ክርስቶስ ምህረት ሆኖ ገብተህ እንኳን ስለአንተ ይጮሃል። በስጋ ስለምትኖር ልትበድል ትችላለህ፣ ልትደክም ትችላለህ። ደሙ እየጮኸ ለአንተ ይማልዳል። ይሄንን ቅዳሴ ላይ እና ቅዳሴ ሐዋርያት ገጽ ቁጥር 106 ላይ ይናገር። ወናሁ ደመ መሲከ ይኬል የንቴ ዝንቱ ደም ነባቢ ይኩን ሠራይ ኃጢአቴ ለገብርከ ብሎ እዚህ ውዳሴ መልካ ኢየሱስ ላይ ደግሞ እግዚአብሔር አምላክ ስሙ ለዘላለም ይባረክ። መልካ ሰላም ለአዕይንቲከ ላይ ኢየሱስ ክርስቶስ መስተስርየ ሁሉ ጌጋይ ይላል። ንስሐኒ እግዚኦ በአሕዛብ ከሰናይ ወአጻድወኒ እምበረድ ጽሩ። ወአጻድወኒ እምበረድ ጽሩ፣ ከበረዶ ይልቅ ነጭ አድርገህ ሰናይ በሆኑ በዛ ቦታ እንትን በላይ ነው። መስተስርየ ሁሉ ጌጋይ ነው። ስለዚህ ኃጢአት ለማስተስረይ እንትን ማለት ሌላ ቀርቶ ከኦርቶዶክስ ከእንትን ተመለስን ያሉን ሁሉ ደምረው ቄደር ታጠምቆ የለን መስተስርየ ሁሉ ጌጋይ ብሎ ግን ይሄ ይናገራል። በዚች ቃል ብቻ እኔ ልሞግት አልችልም። ይሄ ነው ንጽጽር ማለት እንግዲህ ይሄ ነው። የትም ቦታ ሂዱ አላልንም እኛ። ሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ አላልንም። ራሳችሁ የገዛ መጽሐፎቻችሁን አነጻጽራችሁ ወደ ትክክለኛ ነገር ኑ ነው ያለው። ይሄ ነው። ለአዕይንቲከ እንደዛ ይላል። ለአእዛኒከ ደግሞ ብትመለከት ኢየሱስ ክርስቶስ ለአእዛኒከ ላይ ደግሞ ኢየሱስ ክርስቶስ ዘያዕቆብ አምደ ደመና እምርሃኒ እግዚኦ ሀበ ዘይትፈቀድ ፍና በአመተ ርሳን ወድካም እይራይ ሙስና። አየ ክብር ለእግዚአብሔር ይሁን። ይኸው የቤተ ክርስቲያን መጽሐፍ ይህንን ይናገራል። ለአእዛኒከ ጽልዋተ ለኮነ አማ ነገር ያባ ለመኮንነ ውስጥ ህሊና ኢየሱስ ክርስቶስ ዘያዕቆብ አምደ ደመና እምርሃኒ እግዚኦ ሀበ ዘይትፈቀድ ፍና በአመተ ርሳን ወድካም እይራይ ሙስና። በአመተ ርሳን በድካምና ርሳን ማለት ድካም በቃ በደል እንደዚህ ነው። ጥፋትን እንዳላይ ምርሃኒ እግዚኦ ሀበ ዘይትፈቀድ ፍና ወደ ፈቀድከው መንገድ ምራኝ ብሎ ራሱን ይሰጣል ደራሱ። ለማ ለክርስቶስ ኢየሱስ ክርስቶስ ዘያዕቆብ አምደ ደመና፣ የያዕቆብ የደመና አምድ አንተ ነህ። እኛ ግን ማርያምን ብለናል እንደገና አይደለ? ያዕቆብ የደመና አምድ አንተ ነህ። ያዕቆብ መሰላል እሱ ነው፣ የደመና አምድም እሱ ነው። ምርሃኒ እግዚኦ ሀበ ዘይትፈቀድ ፍና በፈቀድከው መንገድ
በምትፈቅደው መንገድ ላይ ምራኝ እባክህ አቤቱ ምራኝ። በዓመተ ርዕሳን ወድካም ኢይራይ ሙስና፣ በድካምና በበደል ጊዜ ጥፋትን እንዳላይ ምራኝ ብሎ መሪው ኢየሱስ እንደሆነ መርቶ የሚያገባ እንጂ ማርያም ቢል መርህ ለመንግስተ ሰማያት በማርያም ተመርቼ ነው መንግስተ ሰማያት የምገባው አላለንም። ይኸው ትክክለኛ ድርሰቷ ይሄ ነው። ማርያም ቢል መርህ ለመንግስተ ሰማያት ይሄ ድርሰት ነው ኤክስ ያደረገው። ምርሃኒ ብሎ ኤክስ አደረገው። አሁን የኛ መሪ ማርያምን መሪ ናት፣ አርሴማ መሪ ናት፣ መንግስተ ሰማያት ልታገባ የተለያየ። መሪያችን ግን ኢየሱስ ነው። መንግስተ ሰማያት መሰስ አድርጎ ያስገባል፣ ጥፋት እንዳናይ ከዓለም ጥፋት ያዳነን። ለዚህ እኮ ነው ህይወትንና አለመጥፋትን ወደ ብርሃን አውጥቷል አለ። እርሱ ሞትን ሽሯል አለ ጢሞቴዎስ መጽሐፍ ላይ ሄዳችሁ ማየት ትችላላችሁ። ሞትን ሽሯል፣ ህይወትንና አለመጥፋትን ወደ ብርሃን አውጥቷል። ስለዚህ ምርሃኒ ስንለው ሞታችን ይሻራል፣ ህይወትንና አለመጥፋትን ወደ ብርሃን ያወጣልናል ማለት ነው። አንጠፋም ማለት ነው። በዓመተ ርዕሳን ወድካም ኢይራይ ሙስና፣ ይሄ ወንጌል ነው። ንጽጽር ማለት እንግዲህ ይሄ አነጻጽሮ ወደ እውነት መምጣት ነው። በቃ ፖላይቶ ነው። አሳዳጅ ገዳይ ሳይሆኑ ብዙም ሳይቆጡ ይሄ ነው። ኧረ ብዙ ነገር ብዙ ልጠቅስላችሁ ይችላል እንዳላደክማችሁ ብዬ ነው እንጂ ሰላም ለመላቲከን አሁን ሰላም ለመላቲከን ለፈሪ አፋወተ ከመሪ አፋው ዜጤን ሩቆ ፍኖተ ኢየሱስ ክርስቶስ እስመ አበ ነፍሴ አንተ አየ ኢየሱስ ክርስቶስ አንተ የነፍስ አባቴ ነህ። ኢየሱስ ክርስቶስ ማበ ነፍሴ አንተ በሎሙ ለመላእክት ተፈሱ ሊትረከኩ ለወልዴ በከንቱ ዘሞተ፣ መላእክትን ደስ ይበላችሁ በላቸው። ረከብኩ ለወልዴ በከንቱ ዘሞተ፣ በከንቱ የሞተውን ልጄን አግኝቼዋለሁና ደስ ይበላችሁ በላቸው ይላል። ኢየሱስ ክርስቶስ አንተ የነፍስ አባቴ ነህ። ዛሬ አንድ ቄስ ስንት ነፍስ ልጅ ነው ያለው? አዲስ አበባ ራሱ አሁን ብናይ ኮታውን ከ3000 በላይ ነፍስ ልጅ ያላቸዋል። አንድም ቀን ዞር ብለው ያላያቸው ነፍስ አባት እንዲሆኑ መጽሐፍ አይናገር። ራሱ የመልካ ኢየሱስ መጽሐፍ ይከለክላቸዋል። ለምን? ኢየሱስ ክርስቶስ ነዋ የነፍስ አባት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ሮሜ ዮሐንስ ወንጌል 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ከሱ ውጭ ነፍሱን የሰጠን ማንም የለም። ስለዚህ ነፍስ አባት ነፍሱን የሰጠን ኢየሱስ ነው እንጂ ሰው ነፍስ አባት ሊሆን አይችልም በፍጹም። ስለዚህ አበ ነፍሳችን ኢየሱስ ነው እንጂ ሰው አበ ነፍስ መሆን አይችልም። አበ ነፍስ ማን ነው? ማን ነው? ውሸት ነው። አበ ነፍሳችን ኢየሱስ ነው፣ ነፍስ አባታችን ኢየሱስ ክርስቶስ። ማበ ነፍሴ አንተ በሎሙ ለመላእክት ተፈሱል፣ ምክንያቱም ፈልጎ ያገኘን እሱ ነው። መላእክትን ደስ ይበላችሁ በላቸው። ረከብኩ ለወልዴ በከንቱ ዘሞተ፣ በከንቱ የሞተውን ልጄን አግኝቼዋለሁና ደስ ባገኘው ጊዜ በጫንቃው ተሸክሞ እኮ የጠፋውን በጌን አግኝቼዋለሁ ያለ ኢየሱስ እንጂ የትኛው ካህን ነው እንዴ? ጠፍቶ በተገኘው የተደሰተው ኢየሱስ እኮ ነው። የጠፋውን ልጅ አንብቡ እንጂ ይሁ እንጂ። ስለዚህ ሊቀ ካህን ማለት እንዲህ ነው፣ ጠፍቶ በተገኘው የሚደሰት የጠፋም ካለ በጫንቃው ተሸክሞ ወደ ቤቱ የሚያስገባ። አስገባን እኮ በክንፎቹ አዝሎ ቤቱ አስገባን። እግዚአብሔር ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም ተብሎ ተጽፏል። በክንፎቹ አዘላቸው ወሰዳቸው እንኳን ተብሎ በብሉይ ኪዳን በጥላነት ተነግሯል ለኢየሱስ። ኢየሱስ ነው በቃ ነፍስ አባት ተሸክሞ የሚያስገባ፣ ይቅር እያለ የሚያስገባ፣ በአብ ፊት የሚያስታርቅ። ከኢየሱስ ውጭ ያለ እንዴ? ስለዚህ ነፍስ አባቶች ምን ይሰራሉ? ኢየሱስን ነው መስበክ ያለባቸው፣ ክርስቶስን ነው መስበክ ያለባቸው እንጂ የክርስቶስን ስራ ሊሰሩ ውሃ እየረጩ እኔ ነፍስ አባት ለጥምጣም አምጣ ለእንደዚህ ሊሉ አግባብ አይደለም። ንጽጽር ማለት ይሄ ነው። ምን ይሆናሉ? አይማሙም አይደለ? እንደ ወንጌል እየሰበኩ ቢኖሩ ሰባኪ ወንጌል ቢባል ንጹሕም ክርስቶስን እየሰበኩ ወለተ ማርያም እስቲ አንቺ ኪዳን ደግሜ ጸበል ልርጭሽ፣ ከዛ በኋላ አንቺ ለጥምጣም ቅፍድድ አድርገው ይዘው መጨረሻ ላይ የገሃነም ልጅ 7 እጥፍ ያደርጋል። ወዮላችሁ እናንተ ግብዞች ያለው ለዚህ ነው።
ብዙ መጥቀስ ትችላለህ። ሰላም ለአስናኒከ ራሱ ዘተሰማይከ ምስዋዓ የሚል ሰላም ለአስናኒከ ሰላም ለአስናኒከ አታኑቅ ለተሰከዓ በፈትለ ስጋ ወደም እስከ ስራው ይሆን ጸንዓ ኢየሱስ ክርስቶስ ዘተሰማይከ ምስዋዓ ከርሴ ርበ እግዚኦ ወሳጤ ጉሬ ጸማ እንበለ ኩነኔ ሀበኒ ስጋ ከመብላ ዘተሰማይከ ምስዋዓ መስዋዕት ይሆንከን መስዋዕት ሆነ የተሰየምክልን ማለት ነው። ከርሴ ርህበ እግዚኦ ወሳጤ ጉሬ ጸማ ጉሮሮዬ ተጠማ ደግሞ ሆዴም አቤቱ ሆዴን ራበው እንበለ ኩነኔ ሀበኒ ስጋ ከመብላ ያለ ኩነኔ ስጋህን እንድበላ ስጠኝ እንዳልኮነን እንዳትኮነን ስጋውን ትበላለህ ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ቃሉን ማለት ነው እንጂ ይሄ የምታዘጋጀው ባቡቴ የክርስቶስ ስጋና ደም አይደለም። ወደ አማናዊነት ይቀየራል። በፍጹም ለመታሰቢያ አድርጎት ነው የተባለ። ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነው ማለት ቃሉን ነው። እኔ የህይወት እንጀራ ነኝ። ራሱ ክርስቶስ የህይወት እንጀራ ነው። እሱን መስማት የህይወት እንጀራን መብላት ነው። እሱን መስማት የህይወት ውሃን መጠጣት ነው። ዳግመኛ ይሄን ውሃ ስጠኝ አለችው እኮ እሱን ጠጥታ እሱ እርካታዋ ሆነ ለሳምራዊቷ ሴት። እርሱ መብላችን ነው፣ እርሱ መጠጣችን ነው እንጂ ባቡቴ ስጋው ደሙ ለመታሰቢያ ነው እንጂ አማናዊ ነው ብለን ልንል አንችልም። ለዚህ ነው እንበለ ኩነኔ ሀበኒ ስጋ ከመብላ ያለው። እና እንዲህ አርጎ ፍንትው አርጎ ወንጌልን ያስተምረናል። ሰላም ለመትከፍትከ ከመልብሰ ክህነት ሎጊዮ ጊዜ ጸአተ ፍት ዘጾረ አሩተ መስቀል በቀራንዮ ኢየሱስ ክርስቶስ በጋ መድኃኒቱ አስተስርዮ የመድኃኒት በግ የሚያስተሰሪ በጋ መድኃኒት ነው። የመድኃኒት በግ ነው። አስተዳሎ ከለርስከ ውስተ አጸደ ግፍ ተሪዮ ወኩሎ በዘይደሉ አቅደም ካለው ኢየሱስ ክርስቶስ በጋ መድኃኒት ዋስተስርዮ አለው። የሚያስተሰሪ የመድኃኒት በግ ነው። በቃ ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ አላለም። ስለዚህ የዓለምን ኃጢአት የሚያስተሰሪ በጋ መድኃኒት ክርስቶስ ነው። ሌላ ማስተስሪያ የለም። ኃጢአት ለማስተስሪያ ገዳም ለገዳም መዞር ገደል መሽለቅ ተገቢ አይደለም። አባቴ ብሎ መጨነቅ ነፍስ አባት ጋር ሄዶ ማልቀስ አግባብ አይደለም። በጋ መድኃኒት ወደ ሆነው ወደ ኢየሱስ መጥቶ የኃጢአትን ስርየት መቀበል ብቻ። እሱ ደግሞ በነፃ ጠርቶናል። ምንም አይነት ኃጢአት ቢሆን ኢየሱስ ያስተሰርያል። ምንም አይነት ሸክም ቢሆን እኔ አሳርፋቸዋለሁ ብሏል። ወደ ኢየሱስ ኑና አረፉ። በቃ ይሄ ነው ወንጌል ማለት። ይኸው ቤተክርስቲያኗ እንዲህ አድርጋ አስቀምጣለች። በጋ መድኃኒት ዋስተስርዮ። እንደገና ሰላም ለመዝራእትከ ሰላም ለመዛሪከ ነው እንጂ ሰላም ለመዛሪከ ከመቀስተ ብርት ጽኑ እሊያነታ ጸረ አመለ ተመንሱት ወጸር ኢየሱስ ክርስቶስ ጠረጴዛዬ የምስዋ ጠረጴዛዬ ነህ ኢየሱስ ክርስቶስ። አስቲየኒ ማይወት መስቀል ከጽዋ መስቀልህ የህይወትን ውሃ አጠጣኝ። ዘእንበሊሁ እይድህን ሰብ። እኔ ከሁሉ በላይ እንድትይዙ ፈልገው አስቲየኒ ማለቱ ማየ ህይወት የህይወትን ውሃ ከመስቀልህ ጽዋ አጠጣኝ ካለ በኋላ ዘእንበሊሁ እይድህን ሰብ ያላንተ ሰው አይድንም። ያቺው አስቲየኒ የምንለው አጠጣኝ የምንለው ያለሱ ሰው ስለማይድን አጠጣኝ ማለት ነው። ሄዶ አርሴማ ጸበል ነው ብሎ ዝም ብሎ ከመጋጥ
ከአለቱ የፈለቀውን ሁሉ ሄዶ እንደዚህ ድናለው ከእንደዚህ ያለ ባህታዊ ሁሉ እየነገደ ካለው ይህን ጠጣ እያለ ብር ይቀበልሃል። ይህን ከመጠጣት አስቲየኒ ማየ ህይወት በለው ኢየሱስ ጋር መጠ መስቀል ከጽዋ ከመስቀሉ ጽዋ አጠጣኝ ዘእንበሌሁ እይድህን ሰብ ያላንተ ሰው አይድንም። መዳን በኢየሱስ ብቻ ነው። ያለሱ እውነት ነው እኮ ሰው አይድንም። መዳን በኢየሱስ ብቻ ነው ስንል ትጣሉናላችሁ። ያለሱ ዘእንበሌሁ እይድህን ሰብ አለ ደራሱ። ይሄው መልካ ኢየሱስ ላይ ዘእንበሌሁ እይድህን ሰብ ያላንተ ሰው አይድንምና አያችሁ፣ ንጽጽር ማለት ይሄ ነው። እንግዲህ ይሄን ሁሉ የምጠቅሰው ማነጻጸር አለብን። ንጽጽር ግን አልተከለከለም። እኛም መውሰድ አለብን አነጻጽረን፣ እነሱም ይውሰዱ ብሎ ፈቀደ እኮ ይሄ ልጅ። ነገር ግን ያነጻጸረ ኦርቶዶክሳዊ ይወስዳል እንጂ አይወሰድም። እኔን አሁን ማን ነው የሚወስደኝ? ይወስዳል እንጂ አይወሰድም። ክብር ለኢየሱስ ይሁን። ስለዚህ ይኸው ዘእንበሌሁ እይድህን ሰብ ይላል። ያላንተ የሚድን ሰው የለምና አስቲየኒ ማየ ህይወት መስቀል ከጽዋ መስቀል አጠጣኝ። ኢየሱስ ክርስቶስ ጠረጴዛ የመስዋ አንተ የመስዋ ጠረጴዛ ነህ። አሁን ታቦት ምስዋ ጠረጴዛ ነው ምናምን ብለው የሚሟገቱዋል ልጆች። ይሄ ያው መልሳቸው። ኢየሱስ ክርስቶስ ጠረጴዛ የመስዋ ምንም ጠረጴዛ አያስፈልገንም። ጠረጴዛችንም ምስዋዕታችንም ክርስቶስ ነው። በቃ ኢየሱስ ክርስቶስ ነው። ምንም ጠረጴዛ ለኛ ምን ይሰራል? ጠረጴዛ ነው። በቃ ታቦትን ላለመጣል ጠረጴዛ በጠረጴዛ ነው። ኧረ እባክህ ኢየሱስ ክርስቶስ ጠረጴዛ የምስዋ አለዋ። አስቲየኒ ማየ ህይወት መስቀል ከጽዋ ዘእንበሌሁ እይድህን ሰብ ሰው ያላንተ አይድን። አስቲየኒ ደራሲው መጥቶ አስቲየኒ አለ። አስቲየኒ በሉ እናንተ ወጣቶች ዩቲዩበሮች ካህናት ዲያቆናት ሁላችሁ አስቲየኒ ማየ ህይወት ስጋው ደግሞ አማናዊ ከማለት አስቲየኒ ማለት ነው። ስትጠጣ ህይወት ይቀየራል። እንደ ሳምራዊቷ ሴት ጉዴን የነገረኝ እንናዩ ሀበኒ ዮም ውእቱ ማይ ከመይም ዳግመኛ ወደዚህ ውሃ እንዳልመጣ ይህን ውሃ ስጠኝ አለችና ጉዴን የነገረኝ እንናዩ ውሃ ደገት ቀሱታ ወአተውት ሀገረ ወነገረት ለሰብአ ቤታ። አያችሁ፣ እንስራዋን ጣለች፣ ለገዛ ቤተሰቧ ልትነግር ወጣች ይላል። ስትጠጣ ትወጣለህ አንተ። ዘእንበሌሁ ይድህን ሰብ ብለህ ያላንተ ሰው አይድንም ብለህ ከጠጣኸው ነገር የተነሳ ከጽዋው ከጠጣኸው የተነሳ ወጥተህ ኢየሱስ ያድናል ብለህ ትመሰክራለህ። ይህ ነው አስቲየኒ ማለት። አየህ፣ በየገዳሙ እኛ ጸበል እንጋታለን። ሞኝነት ነው። ያው የቤተ ክርስቲያን መጽሐፍ እኮ አለ እኮ። ምን እናድርግ? እሺ ንጽጽር ከሆነ ይሄ ነው። ወደዚሁ አነጻጽራችሁ ወደዚህ እውነት ነው። ለምን በጠላትነት ሰው ታያላችሁ? የትኛውን የሙሉ ወንጌልን ትምህርት አመጣን እዚህ ጋር? የትኛውን የመሰረተ ክርስቶስን፣ የትኛውን የመካነ ኢየሱስን ትምህርት፣ የህይወት ብርሃንን የፕሮቴስታንትን አመጣን? እሺ ፕሮቴስታንት ነው ሲገለጥ፣ ተሐድሶ ፕሮቴስታንት ነው። ማን ያለው? በቃ ፕሮቴስታንትን ከመፍራት የተነሳ ፕሮቴስታንት እኛ የበራላቸው ይቺ ቤተ ክርስቲያን እኮ አይደለም ለማንም እኮ ለአፍሪካ እኮ ማህቶት ናት፣ ብርሃን ናት። እነሱ ከደረሱ ደግሞ መመቅኘት የለብን። እውነት ከበራላቸው በርቶላቸዋል። በቃ ይቀመጡ በበራላቸው። አሰራር ልዩ ልዩ ነው፣ መንፈስ ግን አንድ ነው። ዋናው የሚፈለገው ኢየሱስ ያንተ እንዲሆን እንጂ አንተ ሄደህ እዛ ሙሉ ወንጌል አባል ውስጥ ባህር መዝገብ ውስጥ እንድትመዘገብ አይደለም። እኛ ምን እየሰበክን ያለን ከታንኳ ለማገላበጥ ሳይሆን እዛው ባለህበት አምላክህን እንድትከተል ከነ ልብስ ከነ ማዕረግ በቃ ምንም ሳትሆን ኢየሱስን ውስጥ አስቲየኒ ብለህ በቃ ዘእንበሌሁ ይድህን ሰብ ብለህ ድነህ በቃ የመንግስተ ሰማያት ልጅ ማንም ሳይከለክልህ በደሙ ድነህ በቃ እርፍ። አንተ እኮ እስክትድን ነው እኛ የምንለፋው። ምንጮኸው ጠልተን መሰለህ? እንድትድንልን ነው። አሁን ትዝታው ሳሙኤል እንድትድኑለት እኮ ነው የጮኸው። ፍርድ ቤት ገትሩት እንጂ ልትገትሩት ሞከራችሁ እንጂ እንድትድኑለት እኮ ነው የለፋው። ወዳችኋለሁ እያለ ሲናገር በፍቅር በቃ የምትወዱት ደግሞ ኦርቶዶክሳውያን አላችሁ። በጣም በመዝሙሩ የተጠቀማችሁ አሁን ድረስ የተቀበላችሁት ወዳችሁት አይደለም?
ባካችሁ ተው፣ የማይሆን ነገር ተው። በቃ በእውነት መጽሐፉን መርምሩና ከዚህ ወንድማችሁም ጋር ፍቅርን ያዙ፣ ፍቅርን ተከታተሉ። በእውነት ነው። እግዚአብሔር የተመሰለ ጠላት ዲያብሎስ ነው፣ ክፉ ነው፣ ዘንዶ ነው፣ እባቡ ነው። እንድትጠሉ ወንድሞች፣ በፍጹም ክርስቲያን ሰው አይጠላም። ወንጌል የሚናገረውን ሰው እንዴት እንጠላለን? ያልገባን ካለ በፍቅር ወንድማችሁ ነው አይደል? ተቀራርቦ መነጋገር ነው። ምን ችግር አለ? እንደው በስማ በለው ባለማወቅ። አውቀውትስ ቢሆን የክብርን ጌታ ባልሰቀል፣ ስላላወቁት እኮ ነው የክብርን ጌታ የሰቀሉት። ባለማወቅ ስንቱን ሰቅለን እንዘልቃለን፣ ስንቱን ከሰን። እናጥና፣ ወጣቶች ነን። ዩቲዩብ ላይ እንደዚህ ሆነ እንዲህ ተፈጠረ ቁጭ ብለህ ጊዜ ወስደ አጥና። እኔ አጥንቼ ነው አሁን ይህን ማማወራ። ሳላነብ ሳላጠና ወደ አንተ አልመጣው። ሰላም ለአጻብዕከ ኢየሱስ ክርስቶስ ሰላም ለአጻብዕከ ደግሞ ሰላም ለአጻብዕከ አጻብዕ አዳም ዘተኬነዋ ወነቀለ አጽመ በእንተ ሕይወታ ለሔዋ ኢየሱስ ክርስቶስ አመተ ለአልከ እምድረ ጽዋ ለገነተ ጽድቅ ዘእደ ሱራፊ አጸዋ ቤዛጣን ሁሉም ደምከ አርሃዋ። ይኸው ተመልከቱ። ኢየሱስ ክርስቶስ አመተ ለአልከ እምድረ ጽዋ፣ ከምድር አንተ ከፍ ከፍ ባልክ ጊዜ አመተ ለአልከ እምድረ ጽዋ ኢየሱስ ክርስቶስ ለገነተ ጽድቅ ዘእደ ሱራፊ አጸዋ፣ በሱራፌ እጅ የተዘጋችውን የጽድቅን ገነት ቤዛጣን ሁሉም ደምከ አርሃዋ፣ የኃጥአን ቤዛ የሆነው ደምህ ከፈተልን። አየህ፣ ያንን የገነትን ደጅ የከፈተው ደምህ ነው ማለቱ ነው። አንተ ከምድር ከፍ ከፍ ባልክ ጊዜ አየህ። እናንተ ግን ወበንተ ማርያም ድንግል ተርወለነ በላተ መጽበንተ ሔዋን ታጽሖተ ገነት ወበንተ ማርያም ድንግል ተርወለነ ብላችሁ ያልሆነ ትርጉም በላተ መጽ በእንተ ሔዋን ታጽሖተ ገነት በሔዋን ያንን እጽ በበላች ጊዜ የገነት በር እንደተዘጋ ወበንተ ማርያም ድንግል ተርወለነ በማርያም በድንግል ማርያም ተከፈተልን ብላችሁ ከዚህ ቃል ጋር የሚቃረን ነገር ተናገራችሁ። ይሄ ያለው የት ነው? እኔ ያለ ማስረጃ አልናገርም። ውዳሴ ማርያም ዘሐሙስ ነአብየኪ ኩልነን ጠቅሳችሁ ነው። በላተ መጽበንተ ሔዋን ታጽሖተ ገነት ምን ማለት ነው? በላተ መጽበንተ ሔዋን ታጽሖተ ገነት ማለት በሔዋን የገነት በር ተዘጋ። አጸወ ማለት ዘጋ ነው። ተአጽወ ተዘጋ። በላተ መጽበንተ ሔዋን ያንን እጽ በበላች ጊዜ የገነት በር ተዘጋ። ወበንተ ማርያም ድንግል ተርወለነ ዳግመ ከፈለነ በድንግል ማርያም ግን በሩ ተከፈተልን። ድንግል ማርያም በምን አቅሟ ነው ያንን በሔዋን የተዘጋውን በር የምታስከፍተው? በሔዋን ተዘግቶ ሊሆን ይችላል፣ ሔዋን በመሳቷ ምክንያት፣ እጽ በመብላቷ ምክንያት። በድንግል ማርያም ግን እንዴት ሊከፈት ይችላል? የትኛው ኦርቶዶክሳዊ ነው የሚያስረዳኝ? ድንግል ማርያም ደም አፍስሳለች፣ ስሬትን አምጥታለች ለእኛ። እንዴት ነው በር የምታስከፍተው? እንኳን ማስከፈት ቀርቶ ሱራፊ ጋር መድረስ አትችልም። የባሪያይቱን ውርደት ተመልክቷልና ያለች ናት። ነፍሴ በመድኃኒቴ ብላ ከኛ እንደ አንዱ ሆና የተቀበለች ናት። የገነትን በር ግን የከፈተልን ክርስቶስ ነው። ሰላም ለአጻብዕከ መልካ ኢየሱስ ላይ እንደምንመለከተው ኢየሱስ ክርስቶስ አመተ ለአልከ እምድረ ጽዋ፣ ኢየሱስ ክርስቶስ ከምድር ከፍ ከፍ ባልክ ጊዜ ለገነተ ጽድቅ ዘእደ ሱራፊ አጸዋ፣ በሱራፊ እጅ የተዘጋው የገነት በር ቤዛጣን ሁሉም ደምከ አርሃዋ፣ የኃጥአን ቤዛ የሁላችን የኃጥአን ቤዛ የሆነው ደም ከፈተልን። ስለዚህ የክርስቶስ ደም ነው የከፈተልን እንጂ በማርያም አይደለም። ያ በር የተከፈተልን የክርስቶስ ደም የከፈተልን። ይሄ ደም የሚጮህ ደም ነው። አሁን ድረስ ከአቤል ደም ይልቅ የሚሻለውን በመናገር ይጮሃል። ዕብራውያን 12:24 ላይ እንደገና ደግሞ ወናሁ ደመ መሲሕከ ይኬል እየንቴ ብላ የመሲሁ ደም ስለኔ ስለ ባሪያ ይጮሃል። ዝንቱ ደም ነባብይኩን ሠራየ ኃጢአት የገብርከ
የባሪያህን ኃጢአት የሚያስተሰርይ ይሁን ብሎ ስለኔ ጮሃል ይላል። ጮሆ አልቀረም፣ አስከፈተልን። ያ ደም የኢየሱስ ደም ስለፈሰሰ እኮ ነው የተከፈተልህ። አየህ፣ የታረከው። አየህ፣ እንግዲህ በደሙ ከጸደቀን ሮሜ 5:8 ላይ በእርሱ ከቁጣው እንድናለን ይላል። አየህ፣ አስከፈተልህ፣ አጸደቀ ደሙ። ይሄ ውለታ ያለው ደሙ ውስጥ ነው እንጂ ማንም ካህን ውስጥ አይደለም። እዛ መልአክ ውስጥ ገብርኤል ውስጥ አታገኝም። ይሄ ለዚህ ነው መልካ ስላሴ ላይ ወተክለ ሃይማኖት ከልአኒ ስባረ ማጽሙ ጊዮርጊስ ይዋ በኒ መጠነ ነጥበጠልም ደሙ ያሉት። ከደሙ ነጠብጣብ አልሰጠኝም፣ ተክለ ሃይማኖትም የአጽሙን ስባሪ ከለከለኝ፣ በምህረታችሁ ስላሴ ተቀበሉኝ ብሎ መልካ ስላሴ ላይ የተናገረው ከዚህ የተነሳ እንጂ ጊዮርጊስንና ተክለ ሃይማኖትን እንትን ለማለት አይደለም። ምንም አላደረጉልንማ። የክርስቶስ ደም ነው ከመጮ እስከ መክፈት፣ እስከ ማስከፈት፣ እስከ ማጽደቅ ያደረሰን ማለት ነው። ይሄው የቤተ ክርስቲያን መጽሐፍ። ንጽጽር ከፈለጋችሁ ይሄ ነው በቃ። እዛው የትም ሳትሄዱ ቤታችሁ ይህንን እውነት ተቀበሉ። በቃ ይህንን እውነት ስትቀበሉ አያችሁ፣ በቃ ብርሃን በራ ማለት ነው። ክርስቶስ ተሰበከ ማለት ነው። ይህንን ይናገራል። ይሄ እንቁ ትምህርት አይደለም ታዲያ? ይሄ እውነት አይደለም? ይሄ አይገላግልም? ከነፍስ አባት አያድንም? ከጸበል ከመረጨት ቄደር ከመጠመቅ አያድንም? በየጊዜው ጥምቀተ ባህር እየተባለ ከሚረጨ አያተርፍም? ያተርፋል። እንደገና ደግሞ ሰላም ለአይጋሪከ ላይ ደግሞ እንዲህ ይላል። ኢየሱስ ክርስቶስ ዘትማልም ወዮም ይለዋል። ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው። አያ እቺ ቤተክርስቲያን ኢየሱስ ክርስቶስ ዘትማልም ወዮም ትላለች። በጣም የሚያስገርም ነገር ይሄ ነው። ግን ሙሉ መዳኗን በደሙ በኩል የተገኘውን ድነት፣ በጸጋው በኩል የተገኘውን ምህረት አምኖ ለመናገር አምኖ ለመቀበልና ለመናገር ነው የተሳናት እንጂ ኢየሱስ ክርስቶስ ትናንትናም ዛሬም ወክመ ውእቱ እስከ ለዓለም ኢየሱስ ክርስቶስ ዘትማልም ወዮም መሆኑን በደንብ ነው የምታምነው። ዘትማልም ወዮም ትላለች ትላንትናም ዛሬ እንጂ እንደ ጆባዊ ትነስ ኢየሱስ ክርስቶስ ፍጡር ነው አትልም። አያ ዘትማልም ወዮም ብላ የምታምና ይኸው ይናገራል የቤተ ክርስቲያን መጽሐፍ። አያ ዛሬ ይህንን ጥቅስ በሙሉ ይህን ያነበብኩት የምታንም ዛሬ ተሐድሶ ታደርጋላችሁ። ነገር ባችሁ ቀና አይወስድባችሁ። ሰላም ለአይጋሪከ ላይ ነው ያለው። ሰላም ለአይጋሪከ እለጠባ ለቀዊም ቅድመ ጲላጦስ ፈታሂ መስፍነ ይሁዳ ወሮም ኢየሱስ ክርስቶስ ዘትማልም ወዮም ሀበ ወረደ ወደ ጠበ ዝናማ አይጋሪከ ደም ለመስቀልከ በሰጊድ ሰላም። ሀበ ወረደ ወነጠበ ዝናማ አይጋሪከ ደም፣ ከእግሮች በታች እንደ ዝናብ ደም በወረደ ጊዜ እንሰግዳለን። መስቀል ላይ ደሙን አይተን ነው፣ ለእንጨቱ ሳይሆን እንሰግደው፣ ደሙን አይተን እንሰግዳለን። ለምን? ኢየሱስ ክርስቶስ ዘትማልም ወዮም ነህ፣ ትላንትናም ዛሬም ያው ነህ። ዕብራውያን 13:7 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ይላል። ዕብራውያን 13 ላይ ነው። ቁጥሩን ሄዳችሁ ማየት ትችላላችሁ። ዘትማልም ወዮም ነው። ይህንን ይናገራል። ለእርገትከ ላይ ደግሞ ሰላም ለእርገትከ ዘኢይትረከብ መጠኑ ወለንብረትከ ሰላም ለአቡከ ውስተ የማኑ ኢየሱስ ክርስቶስ ለኪያከ ተአመኑ። ኢየሱስ ክርስቶስ አንተን ለሚታመኑ ለኪያከ ተአመኑ ቅዱሳነ ዘእመሃቤከ ወንጹሃነ ይኩኑ። በአንተ ዘንድ ዘእመሃቤከ በአንተ ዘንድ ማለት ነው። ቅዱሳን ንጹሃን ይሁኑ፣ አንተን ለሚታመኑ ንጹሃን ይሁኑ። አያችሁ፣ ኢየሱስን የታመነ ሰው ነው ንጹህ የሚሆነው።
እንጂ በተለያየ ነገር ንጹህ መሆን አንችልም። እና አባ ግርማ በመቁጠሪያ አጥምቀው ምናምን ፋኑን ንጹህ አትሆንም እነግርሃለሁ። ፀጉራቸውን አይተህ ነው የሄድከው። ከእንደዚህ መጥቼ ከእንደዚህ ንጹህ የሚያደርገን ኢየሱስን አምነ ስትሄድ ነው። በአንተ ዘንድ ንጹሐን ይሁኑ። ለምን? የሚያነጻ የኢየሱስ ደም አለ አሉ አለ። ከቃሌ የተነሳ አሁን ንጹሐን ናቸው አለ። ስለሰማችሁት ቃል ዮሐንስ 15 ላይ ንጹሐን ናችሁ። ኢየሱስ በቃሉ ያነጻናል። ከሁሉ በላይ ደግሞ ኢየሱስ በደሙ ያነጻናል። የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ስለዚህ ቅዱሳነ ዘእምኀቤከ ወንጹሐነ ይኩኑ፣ በአንተ ዘንድ ያሉ ንጹሐን ይሁኑ። በአንተ ዘንድ ያሉ ቅዱሳን ንጹሐን ይሁኑ። ለምን? እለኪያ ከታመኑ፣ ኢየሱስ ክርስቶስ እለኪያ ከታመኑ፣ በአንተ ያመኑ ቅዱሳን ማለት ነው። በአንተ የታመኑ ቅዱሳን በአንተ ዘንድ ያሉ ንጹሐን ይሁኑ። ከዛስ በኋላ ጰራቅሊጦስ መንፈሰ ከፈኑ፣ ጰራቅሊጦስን ላክልን። እኔ ካልወርኩ መንፈስ ቅዱስ ወደ እናንተ አይመጣም ብሏላ። ጰራቅሊጦስ መንፈስ ቅዱስን እልክላቸዋለሁ ያለን ኢየሱስ ነው። አያችሁ፣ እቺ ቤተክርስቲያን ሙሉ እንደሆነች በስላሴ አስተምሮ ሙሉ ናት። በአብ ታምናለች፣ በወልድ ታምናለች። እንዲህ ባለ ሁኔታ ጰራቅሊጦስ መንፈሰ ከፈኑ፣ ጰራቅሊጦስ መንፈስ ቅዱስን ላክልን ትላለች። ዝም ብሎ እንደ ኦንሊ ጂሰስ ዝርው የሆነ ጰራቅሊጦስ መንፈስ ቅዱስ እኮ እርሱ የተባለ አካላዊ መንፈስ ነው፣ ዝርው አይደለም። አየ፣ ጰራቅሊጦስ አጽናኝ ነው። ለዚህ ነው ጰራቅሊጦስ መንፈሰ ከፈኑ፣ አጽናኝ ስለሆነ ወደ እውነት የሚመራ ስለሆነ መንፈሰ ከፈኑ ብላ አስቀመጠች። ስለ ጰራቅሊጦስ ትምህርት አላት ማለት ነው። ስለዚህ በእንዲህ መንገድ ስናምን ወደ ወንጌል እንመጣለን። የትም ሳልሄድ ይኸው መልካ ኢየሱስን ነው የጠቀስኩት። ወደ ጥንተ መሰረቷ ትመለስ፣ ወደ እግዚአብሔር ቃል እውነት ትምጣ የምንለው እኮ ለዚህ ነው። የሚሽን ትምህርት ይዘን አይደለም። የየትኛው የፈረንጅ ትምህርት ነው እኛን እንትን ያለን? በቤተ ክርስቲያን ተወልደን አድገን መጽሐፍ እምብርቱን መርምረን ተምረን ፈልቅቀን አውጥተን ነው እያስተማርን ያለን። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ንጽጽር ከወደድክ እንግዲህ ይህንን ትምህርት አነጻጽርና ወደ እውነት ና። በመጀመሪያ ከሌላው ሃይማኖት ጋር ከምትነጻጸር ይሄው እኛ እየነገርን ያለው የቤተ ክርስቲያን ትምህርትን እንድታነ ከምትጠላን ይልቅ ተሐድሶ ናቸው፣ ጡት ነካሽ ናቸው፣ እነሱ ቤተ ክርስቲያን ይዛለፋሉ። ማንም ይዛለፍ የለም። ይህንን አነጻጽር ወደ እውነት መምጣት ነው በቃ። ጰራቅሊጦስ መንፈሰ ከፈኑ ብላ አስተምራለች። እንደገና ለእርገት ከላይ ነው። ይሄንን ባረገ ጊዜ ነው እኮ ይሄንን የተናገረችው። ላክልን መንፈስ ቅዱስን። ሰላም ለእርገትከ ዘኢይትረከብ መጠኑ ወደ ንብረትከ ሰላም ለአቡከ ውስተ የማኑ ኢየሱስ ክርስቶስ ለኪያ ከታመኑ፣ በአንተ በሚታመኑ በአንተ ዘንድ ደግሞ ንጹሐን የሆኑ ቅዱሳን የሆኑ ጰራቅሊጦስ መንፈሰ ከፈኑ፣ ጰራቅሊጦስን መንፈስ ቅዱስን ላክልን ብለው ባረገ ጊዜ አያችሁ፣ ኢየሱስ ክርስቶስ የሄደው መንፈስ ቅዱስን ሊልክልን በ10ኛው ቀን መንፈስ ቅዱስን ላከ ለቤተ ክርስቲያን፣ ለቅዱሳን ማለት ነው። ወደ እውነት እንዲመራ እንዲያጽናና፣ በኢየሱስ ቦታ ሆኖ እሱ ደግሞ ቀጣዩን ስራ እንዲሰራ ማለት ነው። ከዛ በኋላ የክርስቶስን መምጣት ወደ እውነት ሁሉ ይመራል። ከኔ ካለው ወስዶ ይናገራቸዋል፣ ይገልጥላቸዋል ይላል እና የክርስቶስን መምጣት ያፋጥናል ማለት አብሮ ይሰራል። እናንተም ከኔ ጋር ኖራችኋል ትመሰክራለህ፣ መንፈስ ቅዱስም ከእናንተ ጋር ሆኖ ይመሰክራል። ያለ መንፈስ ቅዱስ ምንም ለማድረግ አይቻልም። ቤተክርስቲያን ከጓዳ መውጣት አትችልም። በመንፈስ ቅዱስ አማካኝነት ነው። ጰራቅሊጦስ መንፈሰ ከፈኑ ልንል ይገባል እንጂ ጰራቅሊጦስ ብለን ሁል ጊዜ በዓለ ሃምሳ ምናምን ብለን ጀስት እንደ በዓል ብቻ ልናየው ይገባል። ላክልን ብለን ያንን ጰራቅሊጦስን መጠመቅ አለብን፣ መጠጣት አለብን፣ መሞላት አለብን። በዚህ ህልው ነው፣ ህያው ነው፣ ዘላለማዊ ነው፣ ወደ እውነት የሚመራ ነው። ይሄ ነው። እንደዚህ አድርጋ ተናግራለች። ሌላው ምስራቀ ፀሐይ እስከ ነዓረብ፣ ምስራቀ ፀሐይ እስከ ነዓረብ
ይታኮ ስሙ ለእግዚአብሔር አምላክነ ኪያከ ወልዶ ዘፈነ ወለነ ኢየሱስ ክርስቶስ ሊቀ ካህናቲነ አስተጋብአነ ሀበ ትረፍቅ መካነ እስመ ዝርዋን አግብርት ይከነነ ኢየሱስ ክርስቶስ ሊቀ ካህናቲነ ኢየሱስ ክርስቶስ ሊቀ ካህናችን ነህ። አስተጋብአነ ሀበ ትረፍቅ መካነ በቦታ አንተ በተቀመጥክበት ቦታ ሰብስበን ሊቀ ካህናችን ነህ ኢየሱስ ክርስቶስ። እስመ ዝርዋን አግብርት ይከነነ እኛ ባሮች የተበተንን ነን። አያችሁ፣ ሊቀ ካህናችን ነው የሚሰበስበን። ሊቀ ካህናችን ነው። ሊቀ ካህን ባይኖር አስተጋብአነ ይላል ይሄ ደራሲ፣ ሰብስበን ይላል። አንተ ባለበት ቦታ በተቀመጥክበት ቦታ ሰብስበን ይላል። አሁን ማህበረ ቅዱሳን የሚባል ቡድን ጨለምተኛ የሆነ ፈራጅ እንጂ አማላጅ አይደለም ማለት ሊቀ ካህናት የለም ማለቱ ነው። በቃ በአብ ቀኝ በዙፋን ላይ ተቀመጠ ማለት ሊቀ ካህናት አይደለም። እንዲህ ያለ ሊቀ ካህን ይገባናል ይላል ዕብራውያን ምዕራፍ 8 ላይ። እንዴ ፈራጅ እንጂ አማላጅ አይደለም ካልክ ሊቀ ካህናት አይደለም። ይኸው ቤተክርስቲያኗ ግን ኢየሱስ ክርስቶስ ሊቀ ካህናት ይነበላለች እና አባይነ ግዕዝ በዞረበት አልዞሩም። ግስ አያውቁ ምን አያውቁ። ውዳሴ ማርያም መልካ ኢየሱስም የደገሙ አይመስለኝም። ግን ዋና ሆነው ፈራጅ እንጂ አማላጅ አይደለም። አማላጅ ስለሆነ እኮ ነው፣ ሊቀ ካህናት ስለሆነ እኮ ነው ኢየሱስ ክርስቶስ ሊቀ ካህናት ነው ያለችው። በቃ የፈለገኑና በቃ በግልጽ እንነጋገር። ሊቀ ካህናት ነው ኢየሱስ ክርስቶስ ሊቀ ካህናት ነው ኢየሱስ ክርስቶስ ሊቀ ካህናችን ነው። አስተጋብአነ ሀበ ትረፍቅ መካነ አንተ በተቀመጥክበት ቦታ ሰብስበን እስመ ዝርዋን አግብርት ይከነነ እኛ የተበተንን ባሮች ነን። ሰብስበናል። ኢየሱስ ነው ሰብሳቢያችን። ግን አቡነ ማን ነው እንድሪያስ የሚባሉት አስተጋብአተነ ብለው ድንግል ማርያም ሰብሳቢ ያደረጓት። ማንም ሰብሳቢ የለን። የኛ ሰብሳቢ ኢየሱስ ነው። ፓስተርም ሐዋርያ ምናምንም አይደለም እኛን የሚሰበስበን። እንግዲህ ራስ ባለበት ቦታ ነው እኛ አካል ሆነን የተሰበሰብነው። ሰብስቦ ህይወት የሰጠን ለደረቁ አጥንቶቻችን ህይወት የዘራው ኢየሱስ ነው። ሊቀ ካህናት ብንደክም እያበረታን እየራራልን እየማረን ጸጋን እየሰጠን ምሕረትን እየሰጠን የሚሰበስበን ኢየሱስ ብቻ ነው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ። እንደውም ምንድነው የሚለው የማይራራልን ዕብራውያን 4:10 የማይራራልን ሊቀ ካህናት የለንም ይላል። አይ ለዚህ ጉዳይ እኔ ከዚህ በኋላ አራራም በቃ ብዙ ደክም ያለው ብሎ ሰው እንኳን ቢሄድ እሱ ግን ይራራ። የማይራራልን ሊቀ ካህናት የለንም። አየህ፣ ለዚህ ነው ይሄንን ስላመነ ነው አስተጋብአነ ሀበ ትረፍቅ መካነ ያለ። አንተ በተቀመጥክበት ቦታ ሰብስበን። ይሄ ትልቅ ጸሎት እኮ ነው። እስመ ዝርዋን አግብርት ይከነነ የተበተንን አስተጋብአነ ብለን ብንለው ይሰበሰባል ኢየሱስ። ከኢየሱስ በላይ ወዳጅ ነፍሱን የሰጠ ማንም የለም። ኦርቶዶክሳዊት ስላላወቀች ነው ኢየሱስን ከበር ውጭ ያደረገችው። ኢየሱስ የሚገርም ጌታ እኮ ነው። ባካችሁ አስተጋብአነ የሚባል የሚሰበስበን የሚራራልን። የትኛውን ቄስ ሆነ ጳጳስ አይሰበስብህም። ነግራል ተበትነ ነው የምትቀረው። ኢየሱስ ግን የተበተነን ይሰበስባል። የደረቀ አጥንትን አለምልሞ ህይወት ሰጥቶ አልዓዛር ናውጣ ብሎ መልካም ሊቀ ካህን ነው ኢየሱስ። አማላጅ ነው፣ አዳኝ ነው። ለእሱን አማላጅነት አዳኝነት ለፍጡር ልንሰጥ በፍጹም አይገባም። ቅዱሳንን እኛ አልጠላንም። በክርስቶስ ኢየሱስ አምነው የጸደቁትን እናከብራለን። ነገር ግን የክርስቶስን ስራ የአማላጅነቱን የአዳኝነቱን ስራ በፍጹም ለፍጡር አንሰጥም። ወላ ለመላክ መልአክ የኛን ስጋ አልተዋሃደም። ወኢ በመልአክ ወኢ በሞተ ብእሲ አላ በደሙ ባህቲቱ ብሎ ሃይማኖታው አስቀምጦ ነበር። በሩቅ ብእሲ ሞት በመልአክ አልዳንም፣ በደሙ ዳንን እንጂ። ስለዚህ መላእክት የእግዚአብሔር መልእክተኞች ናቸው፣ እናከብራለን። ነገር ግን የሰበሰበን ያዳነን ዛሬም የሚራራልን ብንደክም የሚያበረታን ጸጋን የሚሰጠን ኢየሱስ ነው። ይኸው የቤተ ክርስቲያን መጽሐፍ ይናገራል። የትኛው ዶክትሪን ጋር ሄጄ የትኛው እንትን ያስተማርኩ? ይኸው ከዚህ ከቤተ ክርስቲያን ያውን ከመልካ ኢየሱስ
ዲያቆን መሆናቸውን የሚያረጋግጡት ሲፈተኑ መልካ ኢየሱስ መልካ ማርያም ደግማል ተብለው። ከዚህ ነው ከቀላሉ እንትን ያለው። ከቤተ ክርስቲያን ከተለያየ መጥቀስ ይችላል። ከዚህ ከድጓ ከጾመ ድጓ ከተለያየ መጥቀስ ይችላል። ከመልካ ኢየሱስ ብቻ እነዚህን እውነቶች አውጥቻ አነጻጽሬ አሳየው። ንጽጽር ማለት ይሄ እና ወንድማችን በጣም ቅልብ አይቼብሃለሁ። አነጻጽር፣ ይሄ ትምህርት አንተን ይመለከታል። አነጻጽርና ወደ እውነትና አትፍራ። የሚቃወም ሰይጣን፣ እድገትን የሚጠላ የሚቃወማቸው ሰይጣን። ይሄ እውነት የቤተ ክርስቲያኒቱ እውነት ነው። ይህንን እውነት ተቀበሉ። ባትሉም የኦርቶዶክስ ቤተክርስቲያን አማኝ ነኝ ካላችሁ ግድ ይላችኋል። ይህን እውነት ለመቀበል ልትገፉት አትችሉም። ከዚህ ነው ተሐድሶ እናድርግ ንስማማ ብለን የምንለው እነዚህን እውነቶች በመግለጥ ነው። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። አሁን እንዳይበዛ እዚህ ጋር ላጠናቅ፣ ግን ይሄን ትምህርት አልጨረስኩም። ማናቸው መጋቤ ሐዲስ እሸቱ አለማየሁ በዚህ ጉዳይ የሄዱበት አንዳንድ ሐሳብ አለ። እሱን አንስቼ ደግሞ ከቪዲዮዎች እያጫወትኩ አስረዳለሁ፣ አብራራለሁ። ንጽጽር የጠየቀ ይሄ ልጅ ብቻ አይደለም። አሁን በዚህ በቪዲዮ ላይ ያያችሁት ሌላም ልጅ ይሄ ቀንዲል የሚባል ጋዜጠኛ ያለው ነገር አለና እሱን በተመለከተ አብረን የምናየው ይሆናል። ማለት መጋቤ ሐዲስ እሸቱ አለማየሁን የጠየቃቸው ጥያቄና እሳቸው ያልሆነ መልስ ነው የሰጡት እና እሱን እንመለከታለን። የቀንዲል ጋዜጣ አዘጋጅ ነው። ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ብሏል። ታዲያ አንዱ የአንዱን ትምህርት ስህተቱንና ትክክለኛነቱን እየለየና እያነጻጸረ ይሄ ከዚህ አንጻር ልክ አይደለም ብሎ ካልተናገረ አንዱ ወደ አንዱ እንዴት ይመልሳል ወይም እንዴት ያመጣል ብሎ ነው የጠየቀው። ድንቅ ጥያቄ። ልክ ተመሳሳይ ከዚህ ልጅ ጋር በጣም እንዲህ ለእውነት የሚጨነቁ አሉ፣ ለማደግ የሚፈልጉ አሉ፣ ባሉበት ቦታ መቅረት የማይፈልጉ፣ የሰው መጫወቻ መሆን የማይፈልጉ። አሁን በቃ እኮ አንዳንድ ሰዎች ይስቁባቸዋል። ገና እንዲህ ናችሁ እንዴ ምናምን አላነበባችሁ? እኛ ለነፋንቱ ወልዴ የነሱ እንትን ነን። እኛ በዛን ዘመን ነግረናቸው ነበር፣ እምቢ ብለውን አሁን ድረስ ያው ናቸው። በቃ ለምን የቤተ ክርስቲያንን መጽሐፍ አገላብጣችሁ አጥንታችሁ አባቶችን ለምን አትጠይቁ? አሁን በዚህ ቃል መሰረት ጳጳሳትን መጠየቅ፣ ሲኖዶስን መጠየቅ፣ በአካባቢያችሁ ያሉ የደብራችሁ ካህናት አለቆችን መጠየቅ ትችላላችሁ። እንዲህ ይላል፣ እንዲህ አይነት ቪዲዮ እንዲህ የተጠቀሰ ጥቅስ አለ፣ ለዚህ መልሳችሁ ምንድን ነው ብላችሁ ካህናትን መጠየቅ አለባችሁ። ድንቅ መጠይቅ ነው የጠየቀው ይሄ የቀንዲል ጋዜጣ አዘጋጅና እንዳላበዛ በሚቀጥለው ጊዜ መጋቤ ሐዲስ እሸቱ የሰጡትን ምላሽ እንደገና ደግሞ በራሳቸው የተናገሩትን ነገር አያይዤ እገልጣለሁ። በጣም ነው የምወደው ንጽጽር፣ የንጽጽር ትምህርት። እንዲህ ካልተነጻጸረ ወደ እውነት መድረስ አይቻልም። በፊትም እኮ ባለማነጻጸራችን ነው እንትን ያልነው። እኔ እንደውም አንድ ነገር ልንገራችሁ አሁን የማጠቃለያ እና አንድ ጊዜ ንጽጽርን በተመለከተ ልላችሁ ነው። አንድ ጊዜ ወደዚህ ወደ ሸጎሌ ይሁን ወደዛ ከዚህ ከምስካየ ኅዙናን መድኃኔዓለም ቤተክርስቲያን አልፎ ያለ አንድ መናፈሻ አለ፣ ስሙ ጠፋኝ። እዛ መናፈሻ በሆነ ጉዳይ እኔና ጓደኞቼ ሄደን ነበረ እና ከዛ በኋላ አንድ የኦንሊ ጂሰስ ልጅ ሁል ጊዜ ኦርቶዶክሳውያንን እዛ እያጠመደ ስቃያቸውን ያበላቸዋል። ኑ ወደ ኦንሊ ጂሰስ፣ በኢየሱስ ክርስቶስ አምናችሁ ተጠመቁና ኦንሊ ጂሰስ። የምን አብ የምን ወልድ ጣዖት ነው እያመለካችሁ ያላችሁ። የምን አብ የምን ወልድ የምን መንፈስ ቅዱስ ነው? አንድ አምላክ ኢየሱስ ክርስቶስ። የሐዋርያት ትምህርት ይሄ ነው። ኑ ወደ ኦንሊ ጂሰስ እያለ ጥቂት ጥቅሶች ነው የያዘው። ፍዳ ያሳያል። የፈለገ ካህን ቄስ አምጡ፣ የእናንተን ቄስ ይዛችሁ ትፈልጉ፣ ሄደው ሲያመጡ ቄሶቹን ሁሉ አፍ ያስይዛል። በኋላ እኛ ልብሳችን እንደለበስን ከቤተ ክርስቲያኒቱ ተገፍተናል፣ ግን ልብሳችንን አልቀየርንም።
አሁንም ራእያችን ይሄ ነው። ለምን እንቀይራለን? ስለዚህ እኛን ሲያዩ ደስ አላቸው እነዛ ልጆች። ከዛ በኋላ ያ ልጅ እንደ ልማዱ ሊያጠምዳቸው ሲመጣ እስቲ ቆይ ከኛ ጋር ከምትነጋገር አያውቁንም በእርግጥ ግን ያው ብዙ ጊዜ ያደክማቸው ስለነበረ ካህን ሲያዩ ይደሰታሉ ይመስለኛል። እና ከዛ በኋላ እስቲ ቆይ ከኛ ጋር ከምትነጋገር ከነዚህ ቄሶች ጋር እናንተ ቄሶች ተስካርና ቆሎ የለመዱ እነዚህ ምናምን አለና እኛን እንደ ቀለል አድርጎ ምናምን አየን እና ኦኬ እሺ እንነጋገር ምናምን አለ። ቁጭ አልን አንድ ቦታ በስነ ስርዓት። ከዛ በኋላ አነሳ እና እነ ጴጥሮስ እኮ በኢየሱስ ክርስቶስ ተጠመቁ የኃጢአታችሁን ስርየት ትቀበላላችሁ ብሎ ያችን ጥቅስ የሐዋርያት ሥራ 2:38 ሲያነሳ የት ጋር እንደሆነ ይሄ ሰውዬ ከወዴት እንደሆነ አወቀ ነው። እና ይሄ ኦርቶዶክስ ሊሆን አይችልም። ኦንሊጂሰስ ነው አይደል ስል ኦርቶዶክሶች እዛ በዙሪያ ያሉ ልጆች እንደውም እኛን ኦንሊጂሰስ ሊወስደን ኦንሊጂሰስ ነው የሐዋርያት የመጀመሪያ ትምህርት እኛ ጥንታ የመጀመሪያው እኮ የሐዋርያት ትምህርት ነን እኛ እያለ ግራ ያጋባናል እንጂ ኦንሊጂሰስ ነው ብለው ጮሁ። ከዛ በኋላ ኦኬ እኛም አውቀናል አለው እና ያነሳትን ጥቅስ ላንብብላችሁ። የሐዋርያት ሥራ 2:38 ላይ 2:38 ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ ነው የሚለው። እና በኢየሱስ ክርስቶስ ስም ጥምቀት ያለው በኢየሱስ ክርስቶስ ስም ነው ብሎ ነው የሚናገረው። እና እነሱ ደግሞ በአብ በወልድ በመንፈስ ቅዱስ ነው ሐዋርያት ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳቸውን ሁሉ እያስተማራችሁ ደቀ መዛሙርት አድርጓቸው ይላል። ስለዚህ ጥምቀት በአብ በወልድ በመንፈስ ቅዱስ ስም ነው እኛ የምናውቀው እንጂ በኢየሱስ ክርስቶስ ስም አይደለም ብለውታል። እንዲሁ በደፈናው ጥቅሱን አሳዩኝ ሲላቸው ግራ ገብቷቸው ነው። በኋላ በኢየሱስ ክርስቶስ ስም ነው ጥምቀት ምናምን ብሎ የመንፈስ ቅዱስን ስጦታ ትቀበላላችሁ። ይሄ አውድ የተነገረበት አውድ በኢየሱስ ክርስቶስ ስም ተጠመቁ የተባለበት አውድ ምን እንደሆነ ገብቶሃል? ክርስቶስ ሁለት ሐሳብ አለው ወይ አለ። እዛ ጋር ማቴዎስ 28 መጨረሻው ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ብሎ ተናገረ። ስልጣን ሁሉ በሰማይ በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በአብ በወልድና በመንፈስ ቅዱስም እያጠመቃችሁ ያዘዛችሁን ሁሉ እንዲጠብቁ እያስተማር ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋራ ነኝ ብሎ እዚህ ጋር በኢየሱስ ክርስቶስ ስም ተጠመቁ እንዴት ይላል? ሁለት ሐሳብ አለው ወይ እግዚአብሔር ብለናል ነው። ደነገጠ። በቃ ደነገጠ። አይ አላቅም፣ በቃ እኔ ማቀው በኢየሱስ ክርስቶስ ስም ተጠመቁ ነው። እናንተም ካልተጠመቃችሁ በኢየሱስ ክርስቶስ ስም ተጠመቁ። ያ የሃይማኖት ስርዓት ነው የፈጸማችሁት፣ በአብ በወልድ በመንፈስ ቅዱስ መጠመቅ እና እንደገና መጠመቅ አለባችሁ ብሎ ሲል ከዛ በኋላ አውዱን ንገረን፣ አስረዳን። ሁለት ሐሳብ አለው ወይ አሁንም ብለን ያዝነው ወጥረን። ከዛ በየት መንገድ ያብራራልን። በቃ ምንም ሂንት የለውም። ጥቅሷን ነው የያዘው እንጂ የተጻፈበትን አውድ አላገኘም። ስናፈታ ከላይ ከታች ሄዶ አላነበበም። የአውዱን ክፍል አላጠናም። እና ይሄ ለአይሁድ የተነገረ ነው። አይሁድ አብ ወልድ መንፈስ ቅዱስ እንትን አይላቸውም። አይሁድ ትልቁ ችግራቸው ኢየሱስ ነው። በኢየሱስ ስላመኑ በኢየሱስ ክርስቶስ ስም ነው መጠመቅ ያለባቸው። ያንን ለመናገር በኢየሱስ ተጠመቁ ማለት በአብም በወልድም በመንፈስ ቅዱስ ስም ተጠመቁ ማለት ነው። እኔ በአብ እንዳለው አብም በእኔ እንዳለ አታውቁም ምን ይላል? አዎ። እና በኢየሱስ የተባለው ሙሉ ለሙሉ በኢየሱስ አመኔታቸውን በኢየሱስ አድርገው በዛ እንዲጠመቁ እንጂ ጥምቀት በአብ በወልድ በመንፈስ ቅዱስ የታላቁን ተልእኮ መሻሩ አይደለም። ሰዎች መጠመቅ ያለባቸው በአብ በወልድ በመንፈስ ቅዱስ ስም ነው። ነገር ግን እነዚህ አይሁድ ኢየሱስ እንዲገባቸው ነው። ኢየሱስን የዮሴፍ ልጅ ስለሚሉ የጠራቢው ልጅ ስለሚሉ እና ድህነት ደግሞ ይሄ ድህነትን የሚያሳያል። በጥምቀት መዳን የለም አልነው። በጥምቀት መዳን የለም። ሳይድኑ ነው ወይ የመንፈስ ቅዱስን ስጦታ የሚቀበሉት? የመንፈስ ቅዱስ ስጦታ የሚመጣው እኮ በጥምቀት ሳይሆን በመጠመቅ ሳይሆን በድህነት ነው።
ከድነት መልስ ነው። እና ይሄ ኢየሱስ ደግሞ ድነት እኮ በቃ በመጠመቅ ነው አለ። ደም ሳይፈስ ስርየት የለም ይላል። ደም ሳይፈስ ስርየት የለም ካለ እንዴት ነው በጥምቀት ድነትን ልታመጣ የምትችለው? አልነው። ተወጠረ፣ በጣም ደነገጠ። በቃ ከዛ በኋላ ደም ሳይፈስ ስርየት የለም ከተባለ በፈሰሰው ደም ማመን አለብህ። እንደውም አንተነ አምነ መጠመቅ ያለብህ፣ ደሙን አምነ፣ አለበለዚያ አልዳንክም አለ። መዳን አለ ጌታን እንደገና መቀበል አለብህ። ላቡ በዚህና በዚህ ፈሰሰ። በጣም ደነገጠ። በቃ ከንፈሩ ተንቀጠቀጠ። እዛ በኋላ መለሳ እነሱ የሚሉትን መለስ። ከዚህ በፊት እኮ ቄሶችን አደናግራል፣ ለምን አታደናግራቸውም? ከየት ያምጣ? ከዛ በኋላ በቃ ደነገጠ፣ ምላሱ ተያያዘ። ከዛ በላይ ልናስገድደው አልፈለግንም። እኛ እንትና አይደለንም እንግዲህ በግድ እንትና አንለው፣ ግን መልስ አጣ። በቃ ደነገጠ። በቃ ሂድና መሪዎችህን ጠይቅ፣ በቃ እኛ እናስገድድህም። ግን እውነቱ ይሄ ነው፣ የኃጢአት ስርየት ከሚገኘው በኢየሱስ ነው። ሳትድን አትጠመቅ፣ መዳን አለበት በመጀመሪያ። ደም ሳይፈስ ስርየት የለም። የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል አልንና እንደገና በደሙ መጽደቅ እንዳለ ነገር ነው። ይልቁንም በደሙ ከእርሱ ከቁጣው እንድናለን። እንደገና ደግሞ አሁን የአምላካችን ማዳንና ኃይል የክርስቶስም ስልጣን ሆነ። በቀንና በሌሊት የሚከሳቸው ወንድሞች ከሳሽ ተጥሏል፣ እነሱም ከበጉ ደምና ከምስክራቸውን ቃል የተነሳ ድል ነሱት ይላል ራእይ 12:6 ላይ። ከበጉ ደም የሚለውን አንስተን በደንብ ስንነግረው በቃ ውሃ ሆነ። እዛ በኋላ በቃ ለቀቅ ነው። ሁለተኛ መተህ ብታስቸግረን ከዚህ በኋላ አንገትህን ሰብረህ ሂድ፣ ሁለተኛ አጠገባችን እንዳትደርሳለህ። እግዚአብሔር ይባርካችሁ፣ አተረፋችሁ፣ አዳናችሁ አሉን ነው። ከዛ ሁለተኛው ጥያቄ የኛ ሆነ፣ ከወዴት ናቸው አሉ። የኦርቶዶክስ ቄሶች መቼም ይህንን ነገር ያመጣሉ ብለን አንገምትም፣ ብዙም ያን ያህል አይደሉም። እናንተ ግን ከወዴት ናቸው? ሰዋስወ ብርሃን ኮሌጅ የተማርን። ተሐድሶ የሚባለው እናንተን ነካክቷል፣ ተሐድሶ ናችሁ ነን ለማለት አልፈለግንም። ምክንያቱም ልጆቹ ገና ምንም የሚያውቁት ነገር ስለሌለ ልናስደነግጣቸው አልፈለግንም። እኛ የቤተክርስቲያን ልጆች ደግሞም ነን ብንልም የሚያሳፍር ነገር አይደለም። በክርስቶስ ኢየሱስ ወደ እውነት ትድረሳል እንጂ ያልነው ነገር የለም። የቤተክርስቲያን ሰዎች ነን አሁን። ከዛ በኋላ ለእነሱ ግን እንዲህ ልንል ስላልፈለግን በቃ በደረጃቸው ብለን እኛ የቤተክርስቲያን ሰዎች ነን፣ ከትምህርት ቤት ተመርቀን የወጣን በዓለም ሁሉ እየዞርን የምንሰብክ ነን አልናቸው። እዛ እግዚአብሔር ይባርካችሁ፣ ግን አተረፋችሁን፣ ከዚህ ከተኩላው እጅ አዳናችሁ፣ ተባረኩ፣ ምነው ካህናቶቻችን ሁሉ እንደዚህ በሆኑ ብለው አመስግነው ታክሲ አስይዘውን ሸኙ። እና ንጽጽር እንዴት ትልቅ ነገር ነው። እነዚህ ልጆች አሁን ንጽጽር አልተማሩም። ከአያት ከቅድመ አያት የያዙትን ሃይማኖት ይዘው ነው። እኛ ግን ትምህርት ቤት ተምረን ኮሌጅ ተምሬያለሁ እኔ ሰዋስወ ብርሃን፣ እንደገና አቡነ ጎርጎርዮስ ጋር ራሱ ኦንሊ ጂሰስ ስለ ጀሆባ ሰዋስወ ብርሃን መንፈሳዊ ኮሌጅ በደንብ ነው ያስታጠቁ። ስለዚህ ዝም ብዬ እኔ ቀዳሽና አሐዱ አብ ምናምን ብዬ ሰዓታት ቋሚ ብቻ አይደለሁም። ማንም ሐሰተኛ እንትን ሊያባብለኝ ሊያታልለኝ መብት የለውም። ያም ማደርገው በምንድነው? በእግዚአብሔር ቃል ነው ማለት ነው። እና ንጽጽር ምን ያህል እንደሚጠቅም ለማሳየት ነው። ስለ እኔ ትምህርት ለመናገር አይደለም። ከዛም መልስ ዛሬም እኔ ተማሪ ነኝ። ብዙ አሁን እነ ተስፋዬ ሮበሌ የጻፉት መጽሐፍ አለ በጆባ ዊትነሶች ዙሪያ በኦንሊ ጂሰስ ብታነቡ አሁን ብዙ ትምህርት ታገኛላችሁ። መጽሐፎቹን ላሳያችሁ ይችል ነበር፣ እንደው ላሳይ ብዬ ነው። ሌላ ጊዜ ያሳያችኋለሁ የተለያዩ መጽሐፎች ከፈለጋችሁ። እና ማንበብ ጥሩ ነው። አለበለዚያ በቃ ፈርተንም ሆነ እንዲህ ብለን አንችልም። ያገኘው የስህተት ትምህርት ይነጥቀናል፣ ይወስደናል። ካነበብን ግን በደንብ ካወቅን ግን እኛም ተርፈን ሌሎችን እናተርፋለን ማለት ነው። እንዲህ በቅናትና በብዙ በመቆጣት በመበሳጨት ግን የምናመጣው ምንም ነገር የለም። መጽሐፍ ማንበብ ነው። እኔ በማንበብ አምናለሁ። ለማንበብ ለማስተማር ተጠንቀቅ ስለሚል ማንበብ ነው። በቃ ቁጭ ብሎ
ስንቱን ከሰን እንችላለን፣ ስንቱን እንትን ብለን ተቆጥተን እንችላለን። ካነበብን ግን እኮ በቃ በአለቱ ላይ እንተከለ ማንም ሊያነቃንቀን አይችልም። ልንወዛወዝ አንችልም። በቃ የእግዚአብሔር ቃል ያቆማል። ቤቱን በአለት ላይ የተከለ ሰው እኮ በቃ ነፋስ መጣ ጎርፍም ጎረፈ ቤቱ አልተነካም። በድቡሽት ላይ የተመሰረተ ግን አወዳደቁ ታላቅ ሆነ ይላል። ስለዚህ በአለቱ ላይ የሚመሰርተን ቃሉን ማንበብ ነው። ምንም ነውር የለበትም። በድሮ ሃይማኖት በተዋረድ ሰውን ተቀበል ብንል አይሆንም። እኛ እኮ ነፍስ አባት ቀሳውስትን ስልጣን ናቃችሁ እንደዚህ ያላችሁ ብለን ብንል መብትን ልናስጠብቅ ብንሞክር ሊሆን አይችልም። አሁን ወንጌላውያንም ቤተክርስቲያን አንዳንድ አውቶሪቲ ምናምን ለስልጣን አይገዙ ምናምን ነው። ስልጣን ወንጌል መስበክ፣ መናፍስትን በቃሉ ማስወጣት፣ እሱ ነው ትልቅ ስልጣን እና በቃሉ መሞላት። ከዛ በኋላ ያንን ስታደርግ ማንም አይከለክልም። ሰዎች ሁሉ ያከብሯቸው ነበር ይላል። በእነርሱ ላይ ታላቅ ጸጋ ነበረባቸው ነው እንጂ ልከበር ብሎ እኔ እንዲህ ነኝ ማለት አግባብ አይደለም። ያንን ሆኖ በመገኘት በመታጠቅ ነው። እና ይሄን ሁሉ ያነሳሁት ምንድነው ይሄ ወንድማችን ማለት ይሄ ልጅ ንጽጽር ብሎ ስለተናገረ ልቤን ስለነካኝ። እና አነጻጽሩ፣ ሌላ ቦታ ሄዳችሁ አነጻጽሩ ማለት አይደለም። እዚሁ እኛ የእናንተ ቤተሰብ ነን፣ እዛችሁ ቤተክርስቲያን ያለን። ስለዚህ የምናስተምራቸውን ትምህርቶች በቀና መንገድ ማነጻጸር፣ በተቃራኒ በማየት በመጥላት ሳይሆን እስቲ ከኛው ቤት ነው ያሉት እኛው ጋር ነው ያሉት ዝም ብለን ተሐድሶ እያልን ከምንጠላቸው ለምን አናነጻጽርም? ምንድነው እያሉ ያሉት? ምንድነው እየሰጡን ያሉት ብሎ ማየት በጣም ጥሩ ነው። ከዛ በኋላ ደግሞ ካህናቶቻችሁን ማንቃት ነው። ዝም ብሎ ተወዝፎ ተስካር እየበላ እኔ መምህር ነኝ እኔ አይገባኝም። ተባረኩ። በሚቀጥለው ጊዜ እመጣለሁ ተመልሼ። ዘመናችሁ ይባረክ። ለብዙዎች ባካችሁ እንዲደርስ ሼር አድርጉ። እንደገና ደግሞ ዩቲዩብንም ሰብስክራይብ፣ ሼር፣ ላይክ አድርጉ። ብዙ ሰዎች ይማሩ። እኔ ሌላ ምንም የምፈልገው ነገር የለም፣ ግን ብዙዎች ጋር መልእክቴ እንዲደርስ ስለምፈልግ ሼር፣ ሰብስክራይብ ብታደርጉ አብሮ አጋር ሰራተኞች ብትሆኑ በጣም ደስ ይለኛል። ዘመናችሁ ይባረክ። በሚቀጥለው እስከምንገናኝ ጸጋ ሰላም ከሁላችሁ ጋር ይሁን። ሰላም ሁኑልኝ።